ኢትዮጵያ በረሃብና በመቀንጨር ምክንያት ከዓመታዊ ጥቅል ምርቷ 16.5% የሚሆነውን ታጣለች ነው የሚለው ዘገባው። ስለዚህ ይህንን ጥናት የተጠናው ከ10 ዓመት በፊት ነው። የኢትዮጵያ አጠቃላይ የሀብት መጠን ወይም ጂዲፒ የሚባለው ወደ 336 ቢሊዮን ብር ነበር። አሁን ከ10 ዓመት በኋላ ማለት ይሄ ሀብት ከ10 ዓመት በፊት ከ1 ቢሊዮን ብር በታች ነበረ። አሁን ግን የኢትዮጵያ ሀብት በጣም ተሻግሮ ወደ 21.8 ትሪሊየን ብር ደርሷል። ስለዚህ ይሄ ኮስት ኦፍ ሃንገር ወይም በረሃብ ምክንያት የሚመጣውን ኢትዮጵያ የምታጣውን ካልኩሌት ስናደርገው አሁንም ምጣኔው 16.5 ነው ብንል ኢትዮጵያ ወደ 3.2 ትሪሊየን የሚሆን ብር በመቀንጨር ምክንያትና በረሃብ ምክንያት ትውልዷ በበቂ ሁኔታ ባለመስራቱ ሕክምና በመውሰዱ ፕሮዳክቲቭ ባለመሆኑ ታጣለች ነው የሚለው። ስለዚህ ይሄ የሚያመለክተን እንግዲህ አገራችን ውስጥ የረሃብና የመቀንጨር ሂደቱ ምን ያህል ክብደት እንዳለው ነው የሚያመለክተው። ስለዚህ ኢትዮጵያ ካላት አጠቃላይ ሀብት ውስጥ 16.5% የሚሆነውን ሀብቷን በመቀንጨር ምክንያትና በስነ ምግብ ስርዓት መዛባት ምክንያት እያጣች ነው ይላልና ይሄንን በአሁኑ በፓርላማ የጸደቀውን ዓመታዊ በጀት ቁጥሩ ወደ 2.3 ትሪሊየን ብር ነው መንግስት ለዓመታዊ ወጪዎች ያገለግላል ብሎ የሰበሰባቸው። ከዚህ ውስጥም ወደ 1.5 ትሪሊየን የሚሆነውን ከታክስ ነው ሰበስባለሁ ብሎ ያሰበውና እንግዲህ ስታነጻጽሩት ከሀገሪቷ ዓመታዊ የጥቅል በጀት በላይ የሆነ በረሃብና በመቀንጨር ምክንያት አገሪቷ በየጊዜው እያጣች ትሄዳለች ነው። ስለዚህ ይሄ የሚያመለክተው ምንድነው? የስነ ምግብንና የኒውትሪሽን ጉዳይ ምን ያህል ለኢትዮጵያ በጣም አሳሳቢና ቅድሚያ ሊሰጠው የሚገባው አጀንዳ መሆኑን ነው የሚያመለክተው። ምክንያቱም በቂ ምግብ ያገኘና የተሰባጠረ ምግብ የበላ ትውልድ በትክክል ማደግ ይችላል፣ መቀንጨርን መከላከል ይችላል፣ የአስተሳሰብ መጠኑ መጨመር ይችላል፣ በጤና ጉድለት አይጎዳም፣ ጤናው የተጠበቀ ይሆናል፣ ምርታማነቱ የጨመረ ይሆናል፣ አስተሳሰቡ የጨመረ በመሆኑ ፈጠራ ይበረታታል፣ አገሪቷን በቂ ምርቶችን ማምረት ትችላለች። በፈጠራ ምክንያት ማለት ነው። ትውልዱ አይምሮ የበለጸገ ከሆነ ልክ እንደ ሳውዝ ኤሽያ፣ ኮሪያ፣ ጃፓን፣ ቻይና እንደታዩት ትውልዱ እየተቀየረ በሚሄድ ጊዜ የእድገት ፍጥነቱ በጣም እንደሚጨምር ነው። ስለዚህ እነዚህ አስደንጋጭ ቁጥሮች የሚያስረዱን መቀንጨርና የስነ ምግብ ስርዓት መዛባት አገራችንን ከፍተኛ ዋጋ እያስከፈላት ስለሆነ አገራችን ውስጥ ከሚሰሩ የልማት ስራዎች ውስጥ በጠቅላላ ለኒውትሪሽን እና ለምግብ ከፍተኛ ትኩረት መሰጠት አለበት ብዬ ነው ማስበው። ስለዚህ አሁን አገራችን ብዙ የተሻሻለችው ነገር አለ። የ16.5 በዚህ ምክንያት የምታጣውን ነገር ወይ ጨምሮ ወይ ቀንሶ ሊሆን ይችላል። ስለዚህ የሰራሁት ካልኩሌሽን በዚህ 10 ዓመት በኋላ የተሰራ አዲስ ጥናት ስለሌለ ይሄንን ቁጥር እንኳን ባለበት ብለን ብናስበው ኢትዮጵያ ከዓመታዊ ምርቷ ላይ ከምታገኘው ጂዲፒ ከጠቅላላ ሀብቷ ከ21.3 ትሪሊየን ብር ውስጥ ወደ 3.2 ትሪሊየን የሚሆነውን ብር በእኛ ምክንያት ወይ በትውልዱ በመቀንጨሩ ምክንያት እያጣች ነው የምትሄደው። ይሄን ደግሞ ከሀገራዊ የዓመቱ በጀት በዚህ ዓመት ከተያዘው ከ2.3 ትሪሊየን ብር ጋር ስናነጻጽረው አገራችን በከፍተኛ ችግር ላይ ነው የምትገኘውና ሁላችንም መንግስትም ግለሰቦችም የተለያዩ አካላት ላይም በእንደዚህ በኒውትሪሽን እና በምግብ ማምረትና ማበልጸግ ላይ መስራት አለብን ብዬ አስባለሁ። ስለዚህ ብዙ ልማቶቻችንን የግል ባለሀብቶቻችንም ብዙ ሀብት የሚጠፋው ጥቅም ላይ በማይሰጡ ነገሮች ነው። ከፍተኛ የሆነ ኢንቨስትመንቶች በከተማ ላይ ይወጣሉ፣ ህንፃዎች ይሰራሉ፣ ሪል ስቴቶች ይሰራሉ። ከትንሹ እንኳን በስጋ ቤት ደረጃ እንኳን ኢንፍራስትራክቸሩ የሚወጣው ገንዘብ በጣም ብዙ ነው። ሰዎች በግለሰብ መኪና የ50 ሚሊዮን የ60 ሚሊዮን ብር መኪና ይገዛሉ። ግን ይሄ ምንም ጥቅም የሌለው ኢንቨስትመንት ስለሆነ በቻልነው አቅም በሀገራችን ውስጥ የምትኖሩ ባለሀብቶች በቻላችሁት አቅም ምግብን ሊያመርቱ የሚችሉ ቀላላ ስራዎች እንኳን ዶሮ ማምረት፣ ከብት ማደለብ፣ ወተት መስራት፣ እህል ማምረት ላይ እንድንሰማራ ነው መጠየቅ የምፈልገው። ምንም ባለሀብት ብትሆኑ ፎቁ ቢያምር ከተማው ቢያምር ቢጸዳ ያለንበት እድገት ደረጃና የህዝቡ በረሃብና በስነ ምግብ ያለው ጉዳት ሁላችንም የሚነካን ስለሆነ አሁንም እንዳየነው አገራችን በበቂ ሁኔታ ምርታማነት ጨምሮ በቂ ምግብ ቀርቶ ትውልዱ ተረጋግቶ ካልኖረ ከጦርነት ከሰላም መውጣት አንችልምና እኔ ለመንግስትም ለባለሀብቶችም ለሁላችንም
ከምንሰራቸው ስራዎች ውስጥ በጠቅላላ ምግብ ማምረትን ሊጨምሩ የሚችሉ ኢንቨስትመንቶች ውስጥ እንድንገባ ብዬ መምከር ፈልጋለሁ። ሞቀስ ፈልጌ አይደለም፣ ግን በሀገራችን ለሽምግልና የ2 ሚሊዮን ብር አበባ የ150 ሺህ ብር አበባ ሲባል በጣም ምደነግጥበት ሀገር ነውና ይሄ አስተሳሰብ ራሱ ከመቀንጨር የመጣ ነው ብዬ አስባለሁ። አንዳንዴ ማለት ሰዎች በዚህን ያህል ድህነት ባለበት ሀገር ውስጥ ወርደው በዚህን ያህል ቅንጦት ውስጥ ሲገቡ ሳይ በጣም አዝናለሁና እንዴት ሰው አብሮ ከሚኖርበት ህዝብ ጋር ይሄን ያህል ለአንድ ቀን ለሚጠፋ አበባ ወይም ስራ ይሄን ያህል ብር ያወጣሉ ብዬ በጣም አዝናለሁና አገራችን እንግዲህ የሁላችንም ነን። የሁላችንም ስንል ሁላችንም አብረን ማደግ ካልቻለን ልዩነቱ እየሰፋ ከሆነ እድገቱ በትክክል አይመጣም ብዬ ነው ማስበውና በቻልነው አቅም መንግስትም የሚሰራቸው ብዙ የልማት ስራዎች ውስጥ ቢኖርም ከነዛ ልማት ስራዎች ውስጥ ግን በረሃብና በመቀንጨር ምክንያት ትውልዱ በትክክል ባለመጥገቡ ባለመብላቱ በቂ ቤተሰቦች በቂ ምግብ ለልጆቻቸው ማቅረብ ባለመቻላቸው ራሳቸውን ባለመመገባቸው ስራ ላይ ውጤታማ እየሆኑ አይደለም ብዬ ነው ማስበውና መንግስት ከሚያመርታቸው ምርቶችና ከሚያገኛቸው አጠቃላይ ሀብቶች ውስጥ ከፍተኛውን ነገር ሰዎች በቂ ምግብ እንዲያገኙና በተለይ ደጋግሜ የሚለው ልጆች በእርግዝና ወቅትና በአንድ ሺህ ቀን ውስጥ ማነሽ ሽማባው ትላለች አንድ መጽሐፍ የጻፈችው ምን ትላለች? ሀገር በአንድ ሺህ ቀን ነው የሚሰራው ትላለችና ትክክለኛ መጽሐፍ ነው የጻፈችው። ስለዚህ ይሄንን ልጆችን በበቂ ሁኔታ አእምሯቸው በልጽገው አካላቸው አድገው እንዲኖሩ ለማድረግ ሁላችንም ወደዚህ ስራ እንድንገባና መንግስትም ከሚሰራቸው ስራዎች ውስጥ እንደዚህ አይነት የምግብ አቅርቦት ላይና በቂ የተሰባጠረ ምግብ ጎቶ አሰባሰቡ የጨመረ ትውልድ እንዲኖር ለማድረግ እድሜያቸውም የገፉ ሰዎች በአሁኑ ሰዓት ጡረተኞች የወጡት ኑሮ በጣም ከብዷቸው በቂ ምግብ እያገኙ አይደለምና ጉዳት እየደረሰ ነው ማስበው ብዬ አስባለሁ። ይሄ ግን ችግር ሊፈታ የሚችለው በመንግስት ብቻ አይደለም። እኔ መንግስት የኛ ነጸብራቆች ናቸው ብዬ ነው ማስበውና ወደ መንግስት እንደውም በጣም የሚሻልባቸው ነገሮች አሉ። ወደ ግለሰቦች ደግሞ በቂ ሀብት ያፈሩ ሰዎች ደግሞ ኢንቨስትመንታቸውንም አሁንም በሪል ስቴት አሁንም በፎቅ አሁንም በተለያዩ ማጥፊያ ገንዘቦች ከሚጨርሱት የሰበሰቡትን ሀብት እዚሁ አገር ውስጥ ያገኙት ስለሆነ በቂ እሴት ሊጨምሩና የህዝቡን ህይወት ሊያሻሽሉ የሚችሉ ነገሮች ላይ የግብርና ምርቶች ላይ በተለይ ማጠናከር በተጨማሪነት ደግሞ ጥቅም ሊሰጡ የሚችሉና ላያባክኑ የሚችሉ ኢንቨስትመንቶች ላይ እንድታውሉት እላለሁ። ከዛ ውጪ የ100 ሚሊዮን ብር መኪና ወይም ድግስ በ100 ሚሊዮን ከመደገስ ወይ ከምናምን ከማድረግ በቻላችሁት አቅም ወደ ኢንቨስትመንት አስገብተ ነው ወደ 50% የሚሆን ምግብ ሀገራችን ውስጥ ይበቃል። ይሄ ደግሞ የሆነበት ምክንያት ማቀነባበር ስለማንችል ነው። ሀገራችን በጣም ያሳዝናል። ወደ ወለጋ ቤኒሻንጉል ብትሄዱ በቂ ማንጎ አለ። እሱን ማንጎ ግን ቀይሮ ወደ ጁስ እንኳን መቀየር ያልቻልንበት ሁኔታ ነው ያለውና ይሄ በጣም ሊያሳፍረንና እንደ ህብረተሰብ ራሳችንን ልንጠይቅና ሰዎች ገንዘባቸውን የሚያባክኑበት ኢንቨስትመንት የሚያደርጉበትን ነገር ልንቆጣጠር ይገባል። ከዛ ውጪ ግን ባንኮች ምን ላይ ኢንቨስት ማድረግ እንዳለባቸው ሊያውቁ ይገባል። በብዛት ብድር የሚሰጡት ለቤት፣ ለመኪና፣ ለተለያዩ ጉዳዮች ነው። ግን አሁን ግን እሴት ሊጨምሩ የሚችሉ ወጣቱ ስራ ሊያገኝበት የዶሮ እርባታም ይሁን የከብት እርባታ ወይም የተለያዩ አግሮ ፕሮሰሲንጎችን ዘይት መጭመቅም ሊሆን ይችላል ሊበረታቱት የሚችሉበት ላይ ካላረግን አሁንም ምርታችንንና ሀገራችን የተለያዩ በቱሪዝም በሌላም ገቢ ወርቅም ሸጣ ቡናም ሸጣ የሰበሰበችውን ሀብት ደግሞ መልሰን በረሃብና በመቀንጨር ምክንያት እናጠዋለንና ምርታማነትም እየቀነሰ ይሄዳልና ይሄን ጉዳይ ሁላችሁም ትኩረት እንድታረግበት ሁላችንም ወደ ቀልባችን ተመልሰን ሀገራችንን ሊቀይሩ በሚችሉ ስራዎች ላይ እንድናተኩርና ሀብት ከማባከን በየቦታው ከመበተን እንድንጠነቀቅ ቅድም እንዳልኩት እንግዲህ ብዙ የተመረቱ ነገሮች ይበከናሉ። በዛው ልክ ደግሞ ብዙ ባለሀብቶች የሰበሰቡትን ብር ስራ የሚፈጥሩ ነገሮች ላይ ትተው በብዙ የሚያባክኑ ጉዳዮች ላይ ያጠፋትና ይሄ በጣም መሻሻል አለበት ብዬ አስባለሁ። አገራችንን እንግዲህ ሁላችንም እንደ ቻይና እንደ ኮሪያ እንደ ተለያዩ አገሮች በአጭር ጊዜ ውስጥ እድገት ውስጥ እንድትገባ ሁላችንም እንደ ዕቁብና እንደ ድር ተረዳድተን ሀብቶቻችንን ያሉትን ወሳኝ የሚባሉ ጉዳዮች ላይ እየሰበሰብናቸው መንግስትም ሀብቱን ጥቅም ላይ ሊውሉና ለውጥ ለሚችሉ ጉዳዮች ላይ ብቻ እያተኮረ ቢሰራበት ብዬ እላለሁ። አለበዚያ ግን በእኔ አሰስመንት አሁን እየመጣ ያለው የምግብና የስነ ምግብ መቃወስ፣ መወደድ፣ አቅርቦት መቀነስ፣ ሰዎች በቤታቸው በቂ ምግብ አለማግኘት፣ አንድ ምግብ በልቶ አለመድገብ፣
የመሳሰሉት ችግሮች እየቀጠሉ ከሄደ ችግር ውስጥ እንገባለን ብዬ አስባለሁና ያላችሁን አስተያየት በዚህ ላይ ለመስማት ፈልጋለሁ። አመሰግናለሁ።